ቁርአን ላይም ያለው ነገር ስህተት ምናምን ለማግኘት ነው የምፈልገው። እኔ የተማርኩት ትምህርት ምናምን ላይክ እስከ ማስተርስ ድረስ ተምሬያለሁ። ገብቷል። ወአሽሀዱ አነ ሙሐመደን ቀር ከአላህ በስተቀር በሐቅ የሚመለክ አምላክ የለም። አላህ ወበረካቱ የአላህ ነቻነ ሰላም ፍቅር ጤና በያላችሁ በዳን በሎ በሁላችሁም ላይ ሳይነኝ ዛሬ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው ነባሮች እና ቻናል ቆሞች ሁላችንም ቪዲዮ በላይክ እንጀምረዋለን። ለእስላሞች ቻናል ላይክ መስጠት የለም። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙ ፈልጋለሁ የሚል ኮሜንት ይጽፋይቼ ነው ያስገባውትና ሰላም ፈልጋለሁ። እውነት እንዴት ነህ? ደህና ነህ? ደህና ሰላም ናችሁ? ደህና ነኝ አልሐምዱሊላህ። ማን ልበል? ኢብራሂም እባላለሁ። ኔትወርክ ይሰማል? ይሰማል። እውነት ኦኬ። እውነት እባላለሁ። መልካም እንኳን ደህና መጣህ። ሊንዳ እሺ። እውነት ሁሉ ሰላም አልሐምዱሊላህ። እስልምናን መቀበል ፈልገህ ነው ወንድሜ? አዎ ሻሃዳ መያዝ ማለት ያው ሰሞኑን ሳጠና ምናምን ነበር፣ ግን በቃ መያዝ ነው ፈልገው። በጣም ጥሩ። አሁን እስልምናን ለመቀበል ዝግጁ ነህ? አዎ ማለት ሁሴን ቤት ሪኩዌስት ባረግ እምቢ አለኝ። ከዛ አንተን ስለማቀ እሷ ቤት አገኘሁክ። ጀዛከላህ ኸይረን። እሺ፣ ስለዚህ አሁን ሻሃዳ ለመያዝ ዝግጁ ከሆንክ አሁን እኔ የምለውን ተከትለኝ በል። አላሁ አክበር በሉ። ከታች ያላችሁ ተከታታዮቻችን ወንድማችን ስለመጣ ደስተኞች ነን። እኔ ቶልከ ቀይ ነው። እሺ እና ከቻልክ ያለበት ቦታውን ከተሰማህ ደግሞ ችግር የለውም። ይሰማኛል። እሺ ሜታ አድርጎ አንዴ። እሺ ዝግጁ ነህ? ይሰማሃል? አዎ። እሺ አሽሀዱ አላ ኢላሃ ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ሙሐመድ ረሱሉላህ ወአሽሀዱ አነ ኢሳ አብዱላሂ ወረሱሉሁ። አላሁ አክበር። አሁን ያልከውን ከእንደገና በአማርኛ እንደግመዋለን። ከአንድ አምላክ ከአላህ በስተቀር ይቅርታ፣ አብሽር። እሺ እናሳጥረው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም። አብሽር የኔ ወንድም አብሽር። በሐቅ የሚመለክ አምላክ የለም። የሚመለክ አምላክ የለም። በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛ ናቸው። ነብዩ ኢየሱስም የአላህ መልእክተኛ ናቸው ብዬ
የአላህ መልእክተኛ ናቸው ብዬ በልቤ አምኜ በአፌ መሰክራለሁ። በልብ አምኜ በአፍ መሰክራለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን አንተ ከዚህ ሰዓት ጀምሮ የእስልምና እምነት ተከታይ ሙስሊም ሆነሃል። የኔ ወንድም እንኳን አላህ የዘላለም ህይወት የምታገኝበትን ዲን እንኳን መራህ፣ እንኳን ደስ አለህ። አሁን አንተ ልክ አሁን የተወለደ ህፃን ልጅ ሆነሃል ማለት ነው። ከዚህ በፊት ከዚህ ደቂቃ በፊት የነበረ ህይወትህ በሙሉ የአምላክ አላህን ህግና ስርዓት ባለማወቅ የሰራሃቸው ስህተቶች ስለነበሩ ስህተቶችን በሙሉ አምላክ አላህ ምሮልሃል። ነገር ግን የሰራሃቸው ጥሩ ስራዎች ካሉ መልካም ለሰዎች መዋል በጎ በውለህላቸው እንደዚህ አይነት ጥሩ ተግባሮችን ተሳትፈህም ከሆነ አምላክ አላህ እነሱን በአጅር ይቀይርልሃል። እና እንኳን ደስ አለህ። ወንጀልህን አጥቦ ምንዳህን አብዝቶልሃል። ዛሬ የተወለድክ ህፃን ልጅ ወንድማችን ሆነሃልና እኔ ደስ ብሎኛል። አንተንም አላህ እንደው ሂዳያ ሲሰጥህ አላህዬ የኔን ወንጀል ማጠቢያ የኔ ደካማውን የትንሹን ልጅ ወንጀል ማጠቢያ አድርጎ እኔንም ሰበብ ስላደረገኝ በጣም አድርጌ አላህን አመሰግናለሁ። የኔ ወንድም አንተም በእኔ ሻሃዳ ስለያዝከው እንግዲህ አላህ ጽናቱን ይስጥህ። በጣም ደስተኛ ነኝ ወላሂ። አልሐምዱሊላህ። ፍቅራችሁን ግለጹለት ያ ጀማ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኮፒ ሊንክ አድርጉ። አላህ እውነት ስለመጣህ ደስ ፈራ ነበረ ሁሌና ስለመጣህ ደስ ብሎናል። ምናምን ሆነኝ ግን ፈራለሁ። አሁን ሻወር ወስደህ ምናምን ነገ ጀምለህ ትጾማለህ ኢንሻአላህ። የቀሉትን ቀናቶች እንዴት እንደሆኑ ደግሞ ኢብራሂም ይነግርሃል በውስጥ። አሁንም እዚህ ጋር መጠየቅ የምትፈልገው ካለ ጠይቅ። ፎሎ አድርጌዋለሁ። ያ መጠየቅ የምትፈልገው ካለ ደግሞ ጠይቅ። እሺ ማሻአላህ፣ አላሁ አክበር። እኔ በጣም ደስ ብሎኛል ወላሂ። ማሻአላህ በጣም ደስ ብሎኛል። ኢንሻአላህ ምናልባት ስም እንዲቀየርልህ ትፈልጋለህ? እውነት ከሚለው የብዕር ስም መሰለኝ። እውነት ከሙስሊም ስም ከሙስሊም ስም ደስ የሚል ስም አለ ማለት መሐመድ ቢባል ደስ ይለኛል። ሌላም ካለ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። መሐመድ ሆነሃል። ይቅርታ መሐመድ ሆነሃል። በቃ ማሻአላህ ሆኖልሃል። ስሜቱ ትንሽ ከባድ ነው። የሚያስፈራ ነገር አለ። አዎ አንደርስታንድ አደርጋለሁ፣ ስሜትን እረዳለሁ። እና አልሐምዱሊላህ ወላሂ አልሐምዱሊላህ ስሙ አልሐምዱሊላህ። ምናልባት ግን እንደው ቀበል ያደረገህ ምንድነው? ያው ሻሃዳውን ያስቀደምኩት ከሻሃዳ ግን አሁን በዚህ 15 ቀን 20 ቀን በፊት የተፈጠረው ነገር አለ መሰለኝና ለምንድን ነው የሚጠላው ምናምን የሆነ መሐመድ ስም ምናምን ይጠላል ገባ። ከዛ በኋላ ስለሱ ማጥናት ጀመርኩ። ለምን ምናምን ብዬ ላይክ ሪሰርች ምናምን አደረኩ። ከዛ ሙስሊሞች ምናምን የሚያደርጉት ሶሪ ጋይስ ማውራት አቅቶኝ ነው። አብሽር ብቻ ስለ እስልምና እንዳጠና ያደረገኝ እዚህ ሶሻል ሚዲያ ላይ ያለው ነገር ነው። ልክ አይደለም። ለምንድን ነው የሚጠሉት ምናምን? የማውቀው ጥሩ ሰው እንደሆነ ምናምን ነው። በፊት ልክ ሲጠላ ጊዜ በቃ የእሱን ነገር ምናምን ማንበብ ጀመርኩ። ማለት የሆነ ቁርአን ላይም ያለው ነገር ስህተት ምናምን ለማግኘት ነው የምፈልገው። እኔ የተማርኩት ትምህርት ምናምን ላይክ እስከ ማስተርስ ድረስ ተምሬያለሁ። ገብቷል ትምህርቴ ላይ እና I try to research ሳደርግ ሰው የሚሰጠው ምላሽ ስለሳቸው በጣም ጥሩ ነገር ነው። ለምንድን ነው እዚህ ሶሻል ሚዲያ ላይ መጥፎ ነገር የሚናገረው? ገባ። ከዛ መጥፎ ነገር ላወጥ አልቻልኩም። ከዛ ሁሴን ጋር መግባት ጀመርኩ። ከዛ ስሰማ ብቻ ልቤ ላይ ጭራሽ ወደ እስልምና እንድመጣ አደረገኝ እንጂ
እንድጠለው አላረገኝም። እና ወደ እስልምና ያመጣኝ ነገር በዚህ ሰሞን ውስጥ በተፈጠረው ችግር ሳጠና ነው። በቃ ማሻአላህ እንኳን ላንተ ሰበብ ሆነህ እንኳን ደግሞ ይሰልማል። ብዙ ሰበብ ሆናቸው ሰው ሲሰልም ለምንድን ነው የሚሰልመው የሚለው ነገር ደግሞ ጭንቅላቴ ላይ መጣ። ስለምንድን ነው የሚሰልመው? ያለ ምክንያት ዝም ብሎ አይሰልመው። ገባ? ማሻአላህ። እዚህ ጋር አንድ ኮሜንት እያየህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐሰን አንዴ ተጨማሪ አንድ ሰርፕራይዝ አለኝ። ምናልባት አዲስ አበባ ነው ያለኸው ወንድሜ? ቦታውን ስፔሲፊክ ቦታውን አቶ አዲስ አበባ ነህ? በቃ ኢንቦክስና ኒዛምን አስገቢው። እኔ ልውረድ። ኒዛምን አስገቢው። ቁጭ በል ከዛ በኋላ ከኒዛም በኋላ እመጣለሁ ተመልሼ። ኒዛምን አስገቢው። እሱን ላስገባው ፈልጌ ነው። ቆይ ይውረድ አንድ ጊዜ፣ ችግር የለም። ይግባ። ኒዛምን አስገቢው። ኒዛምን አስገቢው። ኒዛም ሰላም አለይኩም። አላሁ አክበር አልሐምዱሊላህ ረብል ዓለሚን። ሰላም አለይኩም ኒዛም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? ሪከርድ እያደረጋችሁ ያላችሁትና ወንድሞች በደንብ አድርጋችሁ ይህንን ድምፄን ቼክ ፋይል እንድታደርጉ ትፈልጋለሁ። እና እንግዲህ ወንድማችን እውነት ከኔ ጋርም ከዚህ በፊት ሀሳብ ተለዋውጠን እናውቃለን። እንዲሁም ሁሱ ጋራ ሲጠይቅ አስታውሳለሁ። ነገር ግን ያው አምላክ አላህ እውነትን ሁሱ ጋር ሲጠይቅ ያ የሆነ ሰው እሱንም ጠይቄያለሁ። ጀዛከላ ኸይር ሽክራን ሲጠይቅ ነበርና ለዚህም ደግሞ ምንድነው እንግዲህ ሶሻል ሚዲያ ላይ ነብዩ መሐመድን እንዲጠሉ እናደርጋለን የሚል እንትን አንድ ነገር የሆነ የሚሰራጭ ቪዲዮ ሰምታችሁ ታውቃላችሁ፣ ሁላችሁ ማየታችኋልና ነገር ግን ይህን ነገር አይቼ እስኪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን የሚጠላ ነገር አላቸው ተብሎ ሪሰርች ሲያደርግ ሲያጠና ሲመረምር ሲጠይቅ ቆይቶ አልহামዱሊላህ ረቢል ዓለሚን የእናንተ ጥላቻ ቃላት የወረወራችሁት ይሄው ወንድማችንን የአኺራ የጀነት ወንድማችንን እንዲሆን አድርጓልና ወደ ቀጥተኛው መንገድ እንዲመራ ምክንያት ሆኗልና እናንተ በስደባችሁ ቀጥሉ፣ እናንተ በማንጓጠጣችሁ ቀጥሉ፣ እናንተ በአቅማችሁ ልክ ለእስልምና ያላችሁን ጥላቻ መግለጽ ማንጸባረቅ ትችላላችሁ። ነገር ግን ለብዙዎች አልহামዱሊላህ ረቢል ዓለሚን የሂዳያ ሰበብ እንዲሆን ለብዙዎች የሂዳያ መንገድ ከፋች እንዲሆን እስልምና ላይ ሰዎች እንዲያጠኑ እስልምና ላይ ሰዎች እንዲመራመሩ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያውቁ እያደረጋችሁ ስለሆነ እናንተ ተሳደቡ፣ እኛ እናሰልማለን ኢንሻአላህ። በጣም ደስ ብሎኛል። አሁን እውነት አዲስ አበባ ስለሆንክ አድራሻን በውስጥ እናወራዋለን። ነገር ግን አንድ ደስ የሚል ሰርፕራይዝ አለኝ። ኒዛም ፋሽን በየቲሞች ጉዳይ በሰፊው የሚሰራ ወንድማችን ነው። መሻይኮችን፣ ዱዓቶችን፣ ዑለሞቻችንን ካባ እያለበሰ በካባ የሚያሳምር ወንድማችን ነው። የቲሞችን በማልበስ ላይ ተጠምዶ ያለ ወንድማችን ነውና ስለዚህ ለሱም ደግሞ ለእውነት የኢድ ልብስ ላለብሰው እፈልጋለሁ ስላለ ተክቢር ያ ጀማና እውነት እንግዲህ ካሁኑ የኢድ ጀለብ ያለክ አንዴ ተቀየሪ ልናገር። በጣም ስሜቴን በትልቁ ሆኜ መናገር እፈልጋለሁ። ሊንዳ ይሄው በጣም ነው ደስ ያለኝ። ወላሂ በጣም ደስታዬን ደግሞ በስጦታ ነው መግለጽ የምፈልገው። ምናልባትም የመጀመሪያውን ኢድ በእኔ ምርጥ አድርጌ ለክቼ ሰርቼ በእኔ ጀለብያ እንዲሰግድ እፈልጋለሁኝ። ኢንሻአላህ ፎሎ አድርገኝ። ከፕሮፋይል ስር ስልክ ቁጥር አለ፣ እንደዋወልና ሳይዝህን ወስጄ አሪፍ ነገር እሰራልሃለሁ ኢንሻአላህ ወንድሜ። በጣም ደስ ይላል። በጣም ይሄን ላድርግ እንችላለን ኢንሻአላህ። መክፈል ለማይችል ማለት ሰው ነው ስጦታ ነው የምፈልገው፣ እሱን አይደለም የምፈልገው እኔ። ይሄ የመከፈል ችግር ምናምን የለብኝም። እኔ የምፈልገው ለአንተ ጊፍት ነው፣ ስጦታ እንድትቀበለኝ የመጀመሪያውን የኢድ ሶላትህን በእኔ ጀለብያ እንድትሰግድ ስለምፈልግ ነው።
ማሻአላህ ኢንሻአላህ እሺ ኢንሻአላህ አንተ ምሽታችን አማረ አላህ አሁን ራሱ አላህ እየሰራሁ ነው ያለው። በዛውም አስተዋውቀኝ ኢብራሂም፣ ይሄን አጋጣሚ ለየቲሞች እንድጠቀሙ ብዙ የቲሞች ስለመጡ አስተዋውቀኝ። እኔ ለስፋ ማሽኔ ስለሚጮህ በጣም አዎ ስፋ መኪና እንዳው ሾፍር ማሻአላህ አላህ እንግዲህ በዱንያም ባኺራ እንግዲህ ያስነዳ አሚን ደስ ይመጣ አሚን ለኪያ አሚን ማሻአላህ ሊንዳ እየፈካች ነው እንግዲህ ዱንያ ኺራሽም እንደዚህ ፍክት ያርግልሽ አሚን ኢንሻአላህ ትንሽ መድረኩን የተቆጣጠርኩባችሁ መስሎኛልና አፉ ትሉኛላችሁ ያው ትንሽ እኔ ሰለምቴ ሳገኝ ወበራለ ታቀመው ለምን ሰለመች ግን ለሱ ምክንያት ምንድነው እሱ እሺ የኒዛምን ይጨርስና እውነትዬ እነግርሃለሁ ኢንሻአላህ እሺ ሀብሽ ቤተሰቦች እዚህ ያላችሁትና ወንድሞቻችን ያው ኒዛም ለየቲምን ታውቁታላችሁ በዚህ ሶሻል ሚዲያ ላይ ለረጅም ጊዜ የቲሞችን በማልበስ መሻይኾችን ዱዓቶችን ዑለሞቻችንን ካባ ያለበሰ በተለያዩ አጋጣሚዎች ደግሞ ባለፈውም ካስታወሳችሁ ዓለም አቀፍ የቁርአን ውድድር በተዘጋጀ ሰዓት ከዓለም ተወጣጣው ለመጡ የቁርአን ዳኞች ካባ ያለበሰ ኢትዮጵያን እንግዲህ በእንግዳ ተቀባይነት በካባ ያለበሰ እንግዶቻችንን አጎናጽፎ ሲሸኝልን የነበረው ወንድማችን ነው። በሌሎችም ፕሮግራሞች ዘንድ እንግዲህ ኒዛም ካለ ካባ አለ ማለት ነው እና የሚገርመው ደስ የሚል የማክበር ፕሮግራም ነው። ግን ከዚህ ጋር ተያይዞ በጣም ብዙ የቲሞች አሉበት እሱ ጋር በጣም ብዙ የቲሞች ይመጣሉ። ነገር ግን ምንድነው ከራሱ መስራት የሚችለውን ያክል ማበርከት የሚችለውን ያክል ያበረክታል። ነገር ግን የኛ ድጋፍ ከኛ ይጠበቃልና በጣም ብዙ የቲሞች ናቸው ለኢድ ልብስ ይፈልጋሉና እሱ ማሽኑን ጊዜውን መስዋዕት አድርጓል። ከናንተ የሚጠበቀው ሰድቃችሁ ልብስን በመግዛት እሱ ሰፍቶ ያለብሳችኋልና ይሄንን አስተዋጽኦ እንድታበረክቱ ነው እህትና ወንድሞቼ ከናንተ የሚጠበቀው ይሄንን ነው። ይሄው ቀንና ሌሊት አይኑ እስኪያብጥ ድረስ እየሰራ ነው። በነገራችን ላይ ሰሞኑም ደግሞ መሐመድ ሲንዋር የሚባል ልጅ ማግኝቷል። መብሩክ በሉት አዲስ ወንድ ልጅ ተወልዶለታል። ማሻአላህ መብሩክ በሉትና አበዛሁት ይመስለኛል። ሌሎቻችሁትና ወንድሞች ደስታችሁን ግለጹ። እንዳ ለእውነት ተነግሬዋለሽ። ኒዛምን አግዙት 3 ጊዜ ደግሜዋለሁ። አየ ኒዛምን አግዙት ሁላችሁም። ኒዛምዬ በጣም እናመሰግናለን። ማሻአላህ ኢንሻአላህ ደግሞ ለእውነትም ለኢድ እንደዛ ሲሰግድ እናያለን። እውነትዬ እኔ በጣም አገልጋይ ነበርኩኝ ማለት ቤተክርስቲያን ላይ አገልጋይ የነበርኩኝ ልጅ ነኝ። ሰበን ተማሪ የነበርኩኝ ልጅ ነኝ ምናምን ያው ስመጣም ግን እስልምናም ክርስትናም ሃይማኖት ውስጥ ነው ያደኩት እድገት ደረጃ ማለት ነው። ግን ላይክ በዙሪያዬ እስልምና እምነትም ክርስትና እምነትም ባሉ ሰዎች ተከብቤ ነው ያደኩት። ሰው ቤተክርስቲያን ላይ እየተማልኩኝ ሰንበት ምንም እያልኩኝ የራሴ የያዝኳቸው እውቀቶች አሉ። ትንሽም ቢሆን የያዝኳቸው እውቀቶች አሉ። መዘምራንም ነበርኩኝ። ከዛ ምንድነው የሆነው ላይክ ልክ እንዴት ነው እያደክ ስትመጣ ጥያቄ እየፈጠለብክ ይመጣል አይደለ? ማነው ምንድነው የሚለው ላይ ትሄዳለህ። እና እዛ ሁላ ላይ ከመሄዴ በፊት እኔ በጣም ብዙ ቦታዎች ላይ ሄጃለሁ። በጣም ብዙ ቦታ ስልህ ላይክ እዚህ ሚዲያ ላይ ወጥተው የማይነገሩ በጣም ብዙ ላይክ ለህይወት በጣም መሰናክል የሆኑ በጣም ብዙ ቦታዎችን ሄጃ አይቻለሁኝ። እና አይቼም ምናምን ከመጣሁኝም በኋላ ላይክ እነሱ የሚሰሩትን ነገር ኦኬ ፈጣሪ የለም ጭራሽ ምናምን ብዬ እስከ ማሰብ ድረስ ነው። በቃ አምላክ የለም ቱ ቢሆንስ ላይክ አምላክ ቢኖርማ እንደዚህ የሚሰሩ ሰዎች አይኖርም ነበር፣ እንደዚህ የሚያደርጉ ሰዎች አይኖርም ነበር ብዬ በጣም በቃ ወደ ሌላ አይነት መንገድ ነበር ለሚሄደው የነበረው። ከዛም ውጭ ደግሞ ላይክ እዚህ ቲክታክ ላይ በጣም ብዙዎች ያውቁኛል አሉ ኢንስትሩመንት ምናምን የሚሰሩና እነሱ ጋር ልገባለው። ኮከብ አብሬያቸው እንዴት እንደሚቆጠር አጠናለው ምናምን ነው ላይክ እንደዚህ ፊክሽን የሆኑ ነገሮችን ነው የሚያይዘው የጀመርኩት የነበረውና just one day
ላይክ በጣም ልክ እንደዚህ አይነት ነገር ውስጥ ስገባ ኦ ብዬ ጭራሽ ራሴን ማስጨነቅ ሆነ። ከዛ ስራዬንም መረበሽ ጀመርኩኝ። ስራዬንም በአግባቡ ሰላም ምናምን። ከዛ ምን ሆነ በቃ እንደምንም ትኖራለህ፣ ከዛ ትሞታለህ ነው ሰውነት ትሞታለህ፣ ከዛ ትላለህ። ይለክ ይሄ ምናምን የሚባለውን ነገር ጭንቅላቴ ውስጥ የለም። መዳንም መሞትም ምንም የለም። በቃ ምድር ላይ ስትሞት ትሞታለህ፣ አለቀ። ጠያቂ አካል የለም፣ ምንም አካል የለም ብዬ ሁላ እስካስብ ድረስ ማለት ነው። ቢካዝ የተጻፈልኝንማ እኔ ተጽፌ ከሆነ የመጣሁት የጻፈልኝ አካል ስሞት የሚቀጣኝን ያውቃል ወይ ስድን የሚቀጣኝን ያውቃል አይነት ነገር ነው ፊሊንግ የነበረው ሰው። ከዛ በኋላ ግን ላይክ መጠየቅ ነው የጀመርኩት። እሺ መጠየቅ ጀመርኩኝ። ያለሁበት በጣም ሀላ የሚባሉ የነበርኩበት ስራዬን ቀየርኩኝ። የስራ ኢንቫይሮንመንቴ ወጣሁኝ። ከነበርኩበት ሶሳይቲ ወጣሁኝ። ከነበርኩበት ላይፍ ስታይል ወጣሁኝ ነው። በጣም ሶሻል ሚዲያ ላይ ስታወቅ የምሰራው ስራ በጣም የምከፍታቸው ቢዝነሶች በጣም መጥፎ የሆኑ ቢዝነሶች ነው። ላይክ ጫት ቤት ነበረኝ፣ ማሳጅ ቤት ነበረኝ፣ በጣም ብዙ ላይክ ግሎሰሪ ምናምን ነበረኝ፣ መጠጥ አከፋፍል፣ በጣም ብዙ ነገር ነው። ላይክ ለሃላም የሚሆኑ የለም። ላይ ሰዎችን ላይክ የዕለት ገንዘብ አግኝተህ ራስህን ኢንጆይ አድርገህ ምናምን ይሄ ጸጸት ውስጥ እየከተተ የምታሳልፈው አይነት ላይፍ ማለት ነው። በዛ ህይወት ውስጥ ስመላ አንድ ሰው ወደ እኔ ሲመጣ ብዬ አቆምኩኝና ወደ ሃይማኖት ገባሁኝ ነው። በጣም ባለሀብት የሆነ ሰው፣ በጣም ብዙ ነገር ያፈላ ሰው ያለበትን ሁኔታ ሳየው ነገ እኔ የምቀጣውን ቅጣት አሰብኩኝ። ከዛ የነበሩኝን ስራዎች መጀመሪያ እርግፍ አድርጌ ነው የተውኩት። እኔ ወደ እምነት እንድመራ መጀመሪያ ያለውበት ነገር ኢንቫይሮንመንት ያለውበት የስለ ሁኔታ መቀየር አለበት ብዬ ያንን የቀየርኩት። ከዛ በኋላ ግን ላይክ ውስጤ ላይ የሚፈጥሩትን ጥያቄዎች እንዳለ ላይክ ማየት ጀመርኩኝ ነው። አምላክ ማን ነው? ምንድን ነው የሚሰራው? ላይክ ኢየሱስ ማን ነው? መርየም ማነች? ኤቭሪቲንግ ላይክ ይልም እኔ ማከብላቸው የሚሄድባቸው ቸርቾች ኤቭሪቲንግ ቦታ ላይ ጥያቄዎችን መጠየቅ ጀመርኩኝ። ስጠይቅ ሁል ጊዜ ላይክ በቃ ከዚህ በኋላ ይሄ ሚስጥር ነው ወይም ደግሞ ከዚህ በኋላ በቃ የለውም ወይም ደግሞ አልታተመም ወይም ደግሞ ይሄ ላይክ መጽሐፍ ተሰልቆ ስለነበለ መጽሐፍ ይሄ ነው እንደዚህ አይነት በጣም ውስብስብ የነበሩ ምላሾችን ሳገኝ ጀስት አም ጎና ቼክ ላይክ እስልምና ነው ምናን ቼክ አደለኩኝ ምናምን ጀስት ማየት ጀመርኩኝ። ከዛ በኋላ ግን ወደ እስልምና ገባሁኝ ማለት ነው። ይሄ ነው፣ ሌላ ምንም ነገር የለም። ባጭሩ ጥያቄ አሁን ለፋሚሊ ማሳወቅ አለብኝ? ማላሳወቅ ይቻላል? ለማሳወቅ ትችላለህ። በነገራችን ላይ ምንድነው መሰለህ ብታሳውቅ እኮ አሁን ላይ ብታሳውቅ በአንተ ላይ በህይወት ላይ በጣም ቆየው አንድ ጊዜ አትደረግ። ቀጥታ ስርጭት ላይ ነው። አሁን ላይ ለአንተ ለህይወትህ ወይም ለቤተሰቦች የሚያመጣብህ ችግሮች ካሉ አለመናገር ማለት መብትህ ነው። አለማሳወቅ ትችላለህ። ነገር ግን ምንድነው ደበቅ ብለህ የራስህን እምነት መከታተል፣ መቅራት፣ እስልምና በደንብ አድርጎ የሚያዛል መከላከል፣ እነሱን ነገሮች በደንብ ክትትል ማድረግ፣ ሰላት መስገድ። አሁን ከአሁን ሰዓት ጀምሮ አሁን ሱቢ ሰላት 2 ረካ ይሰገዳልና ምናልባት አጠገብህ ሙስሊም ምናምን ጓደኞች 2 ጓደኞች አብሮ አደጋሉ ሙስሊሞች ናቸው። አብረን ልሳን ሆነ ያደግን እና አንድ በጣም ደግሞ እንትን ያለኝ እሱ ነው። እነሱ በጣም ጥሩ ሰው ናቸው። ከሌሎች ጓደኞች በጣም ይሰግዳሉ። ምንም ይሄ እዚህ የሚወራው ሚዲያ ላይ አይደሉም። ገባ እና ኮምፔር አደርገዋለሁ እዚህ ጋር ምንድነው ግብረ ሰዶም ያስፋፋሉ ምናምን ሙስሊሞች ምናምን፣ እነሱ ግን እንደዛ አያደርጉም እና ግራ ይገባኛል። ላይክ እነሱ የሚያምኑትና እዚህ የሚወራው እዚህ ሶሻል ሚዲያ ላይ የሚወራው ኮምፕሊትሊ ይለያያል። ገብቷል? እና ዲፍረንሳቸውን ሳይ አይዋሹም ምናምን እነሱ ገባ እና እሱ ነገር እንዴት ይህን ያህል ጋፕ ይፈጠራል? ገባ አንድ ጥያቄ ኮመንት ላይ ላለ አንድ ልጠይቅ። ኒዛም ሀሊ የ10 የቲም ስንት ይመጣል ዋጋው እየተባልክ ነው? 10 የቲም 35,000፣ የአንድ የቲም አቨሬጅ የወጣ ዋጋ 3,500 ነው። አካውንት በውስጥ እንደ እድሜያቸው ይለያያሉ።
ከፕሮፋይል ስር ያለውን አካውንት ብቻ ተጠቀሙ። እንደ እድሜ ሳይሆን አሁን እኔ ቤት አበያ 5,000 ብር እሸጣለሁ። አንዲት ወጣት የቲም አበያ ብትጠይቅ 3500 ነው የሚሰጣት ልግዛላት ቢል ማለት ነው። ግን እሷ በነፃ ነው የምትወስደው። ስለዚህ ሊረዱን የሚፈልጉ ሰዎች 3500 ነው። ነገር ግን አቨሬጅ የወጣ ዋጋ ነው። ለሴትም ለወንድም ለህፃንም ለአዋቂ እንዲሁ 3500 የሚል ቁጥር ብቻ ነው የሰጠነው። ኦኬ ጥሩ። የኔ ግን የኔ አሁን ቢቀር አለብሰውም አሁን እና ለኢብራሂም ቢሆንልኝ ደስ ይለኛል። የኔ ለኢብራሂም ደስ እንዳለ ለእኔ ትንሽ ይቆይልኝ አላረገውም። አሁን ኢብራሂም ጋር ብትሰፋልት ደስ ይለኛል። የኔን አስተላልፍልኝ። መርሐባ። አሁን ለምሳሌ ፋሚሊ ምንም አላሳውቅም። ለምን ጥሩ አይደለም። አሁን ፋሚሊ ጋር ነው ያለሁት ምናምን። የኔን ግን ለኢብራሂም ብታደርግልኝ ደስ ይለኛል። እሺ ቴንኪው። መርሐባ። እሺ አሁን ኮመንት የጻፍክልኝ አሁን ኮመንት ከላይ የጻፍክልኝ ሰው ድጋሚ የሆነ ነገር ጻፍልኝ፣ ስምህን ላለመናገር ብዬ ነው። እውነትዬ በጣም አድርጌ ነው የማመሰግነው ወንድም፣ ጀዛኩሙላህ ኸይረን። በጣም ወንድሜ ስለሆንኩ ደስ ብሎኛል። አጠገብህ ነኝ፣ በጣም አጠገብህ ከመሆኑ የተነሳ ኢንሻአላህ በአላህ መልካም ፈቃድ አላህ በሰጠኝ ነገር ሁሉ ከጎንህ ነኝ። ወደ ቀኝ ዞር ስትል አጠገባለሁ፣ ወደ ግራም ዞር ስትል አጠገባለሁ። እሺ ያው ቴንኪዩ። እና ያው እዚህ ላይ እናንተ ስላላችሁ ምናምን ነው እንድሰልም የረዳኝ። ገብቷል። ሶሻል ሚዲያ ላይ ሰርች ታደርጋለህ፣ ዩቲዩብ ላይ ሰርች አደርጋለሁ፣ ጎግል ላይ እንዳጠና ያደረጋችሁም እናንተ ናችሁ። እንድናጠና አድርጋችሁናል። ገብቷል። ስለዚህ ጥሩ ነው። እውነትን ፍለጋ መሄድ ነው ዋናው ነገር። መርሐባ ጀዛከላ ኸይርን። እንኳን አላህ ምራ። በጣም ደስ ብሎኛል። ሙሐመድ ወላሂ አልሐምዱሊላህ። አሁን ነው የምቀይረው ኢንሻአላህ። ምን ችግር ደስ እንዳለህና። እሺ ብሮ አለይኩም ሰላም ወራህመቱላሂ ወበረካቱ። ከዚህ በኋላ ምናልባት እኔ ሚዩት አደርጋለሁ። ረጅም ሰዓት ይዤባችኋለሁ። ትንሽ ለማያስያዝ ያክል ነው። ሱሁርም እየደረሰ ስለሆነ ያው ዌልካም የማለት ያው ዊሽን ልግለጽና እኔ ልውረድ ብዬ ነው። አሁን የሚሰማው አሁን ነው ከተፈቀደልኝ። እሺ በዚሁ ላይክ ቁርአን የምትቀሉ ሰዎች ካላችሁ መግባት ትችላላችሁ። እሱን እንትን እናድርግ፣ ያዝ እናድርግ። ለምን መሰለሽ? ቆይ ሊንዳዬ ሱሁር እየደረሰ ስለሆነ ነው። ሊንዳዬ ሱሁር እየደረሰ ስለሆነ ቃሪዎቹም ቁራዎችም ወይም ደግሞ የሚቀሩ ሰዎችም ሱሁር ማሰር አለባቸው። ስለዚህ እኛ ታብታብና ኮፒ ሊንክ እያደረግን ሱሁር እየበላን አሁን አንተ ምን ታደርጋለህ? ሻወር ውሰድ አይደለ? አሁን ኦልሬዲ አሁን ሱቢ ላይ አዛን ይላል አይደለ? አዛን ካለ በኋላ ጀስት በቃ ሙሉ ቀን መግሪብ ድረስ 12 ተኩል ድረስ ጾም ይኖራል ማለት ነው። ስለዚህ አሁን አጠገብህ ሻወር ቤት ምናምን ካለ ሻወር ውሰድ። ሻወር ውሰድ፣ ፏበል። ምግብ ነገር ካለ ቅመስ፣ አዛን ከማለቱ በፊት ማለት ነው። አሁንማ ምግብ የለም የኔ ወንድም። ኢንሻአላህ ሌላ ጊዜ ነገ ቢሆን ግን መጾም ይችላል። ኦኬ በቃ ሻወር ውሰድና ጾምና ከዛ ታፈጥላለህ። ነገ ደግሞ እንገናኛለን። እንዴት እንደዋልክ፣ እንዴት እንዳፈጠልክ፣ ምን እንደተሰማህ ደግሞ ቀልበናን። እሺ ያለውን ነገር ትነግረናለህ። ችግር የለም። ያው እንትኖችም ስላሉ ጓደኞችም ስላሉ ዋናው አብሮ አደጎቼ እነሱ በጣም ደስ ይላቸዋል። ሁል ጊዜ ነው እንትን የሚሉኝ የሚሞክሩት። አልሐምዱሊላህ አላህ አገራልኝ ይለኛቸው ነው ብዙ ጊዜ። በውስጥ እናወራለን። እሺ የሚቀረውን ሁሉንም በውስጥ እናወራለን። እና ሚውት አድርጌያለሁ። ከዚህ በኋላ ፍቅራችሁ አናግለው ያሲን ላናግር እያለ ነው። አዎ ጥል ወንድማችን ነው ያሲን። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። መሐመድ ወንድሜ አላህ እንኳን ለዚህ ያበቃህ። አላህ ይጠብቅህ፣ አላህ ይዘንልህ።
ቤተሰቦችንም አላህ ይምራልህ። እንግዲህ እኔም